ከሁሉ በላይ የሰላም በር ለሁሉም ኃይሎች ተከፍቷል። አንዱ ማንኛውም ጥያቄ ያለኝ የሚል ወገን ሐሳብ አለኝ የሚል ወገን ሐሳቡን በነጻነት ፍላጎቱን በነጻነት በውይይትና በድርድር ማቅረብ የሚችልበት ምቹ የፖለቲካ ምህዳር ተፈጥሯል። የሀገራችን ጸጥታ ሁኔታ ምን ላይ ነው ያለው? አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል። ይሄን ማጠናከርና ማጽናት ያስፈልጋል። የኢትዮጵያ ሰላም ሁኔታ ካየነው ኢትዮጵያ ወደ ተሟላ የሰላም ሁኔታ መጣለች። የፐርሰፕሽን የሰዎች የመረዳት ሁኔታና መሬት ላይ ያለው በጣም የተለያየ ነው። በእርግጥ ሰዎች በተለያየ መልክ እንዲረዱ የሚያደርጉ ደግሞ ክስተቶች አሉ። ለምሳሌ አልፎ አልፎ የማገት ሁኔታዎች አሉ፣ የመዝረፍ ሁኔታዎች አሉ፣ የማቃጠል ሁኔታዎች አሉ። እነዚህ አሁን የቀነሱ ቢመጡም አሁንም አሉ። እነዚህም በቀጣይነት የህብረተሰቡን አደረጃጀቶች በማጠናከር የአካባቢውን አስተዳደር በማጠናከር የህብረተሰቡን ንቃት በማጠናከር አሁንም ችግሮቹን ለመፍታት መንግስት ጥረት እያደረገ ነው። ከመዲናዋ 200 ኪሎ ሜትር ርቀት ላይ ባሉ አካባቢዎች ላይ የሚፈጸሙ እገታዎች የመንግስት አራንጅ ፖለቲካል ናቸው ወይስ ተራ ሽፍትነት ናቸው? በሚረዳው መንግስት አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ሰዎች ለፍተው ጥረው ግረው የራሳቸውን የኢኮኖሚ አቅም ከማጠናከር ይልቅ በአንድ ጊዜ የመበልጸግ ፍላጎትን ለማሳካት ሲሉ በተለያየ ቦታ ሰዎችን እያገቱ ከፍተኛ የሆነ ዝርፊያ ይፈጽማሉ። የመንግስት የልማት ድርጅቶች አብዛኞቹ በክሳራ ውስጥ የነበሩበት ወቅት ነው የነበረው። አሁን ኦልሞስት ሁሉም ማለት ይቻላል የመንግስት የልማት ድርጅቶች የሚባሉት ከእዳ ወደ ትርፍ የተሸጋገሩበት ሁኔታ መጥቷል ማለት ነው። ከታጣቂዎቹም ጋር በተደረገው ድርድር በአንጻሩም ደግሞ መንግስትም ህግ በማስከበር በሚያደርገው እንቅስቃሴ በርካታ ታጣቂ ሰላምን አማራጭ መርጦ ወደ ሰላማዊ ሁኔታ መጥቷል። አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። በአብዛኛው ኦልሞስት 90% በሚሆን አካባቢ ራሱ ክልሉ በራሱ ታጣቂ በራሱ አስተዳደር በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል። የዋጋ ንረት ለመከላከልና በተለይ ደግሞ የኢኮኖሚ ሪፎርም የማክሮ ኢኮኖሚ ማሻሻያው ዝቅተኛ የህብረተሰብ ክፍሎች ላይ ተጨማሪ ጉዳት እንዳያደርስ ይወሰዳሉ የተባሉ እርምጃዎች ምን ላይ የተወሰዱ ነው? መንግስት እስከ 300 በላይ ቢሊዮን በዚህ 9 ወር ጊዜ ውስጥ ብቻ ለድጎማ አውሏል። ነዳጅ እኛ በውድ ዋጋ ገዝተን አብዛኛው ከዚህ ወሰድና ወደ ጎረቤት ሀገር ይሄዳል። ነዳጅ ወደሚያመርቱ ወዳላቸው ሀገሮች ጭምር ይሄዳል። እነዚህ ላይ ጥብቅ ቁጥጥር ማድረግ ከአምስቱ ፒላሮች አንዱ ኢንዱስትሪ ነው፣ ማኒፋክቸሪንግ ነው። የለውጡ ወይም ደግሞ ይሄ ስራ ከመጀመሩ በፊት 41% አቅማቸው ብቻ ናቸው የሚሰሩት። አሁን ይሄ ወደ 61% እንዲደርስ ሆኗል። በ2023 በአፍሪካ ደረጃ ተምሳሌቱ የሚታወቅ ኢኮኖሚ ግዙፍ ኢኮኖሚ ለየትኛውም ውስጣዊም ውጫዊም ችግሮች የማይበገር ሪዚሊየንት የሆነ ኢኮኖሚ መገንባትን ታሳቢ የሚያደርግ እና ተጽዕኖ የሚፈጥር ኢኮኖሚ ማድረግ ያስፈልጋል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ ጊዜ ግስ እንግዳዬ ዶክተር ለገሰ ቱሉ ናቸው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። ጊዜ ግስን እንግዲህ ከጀመረ ጀምሮ 50 ዓመት ወደፊት 50 ዓመት ወደ ኋላ ያልን ነው እያወራን ያለ ነው። ዛሬ ከእርሶ ጋር ያለንን ግንኙነት ወደፊት ላይ ባተኩር ደስ ይለኛል። መንግስት በተለያዩ ጊዜያት ራዕዮቹን በተለያየ ምዕራፍ እየከፈለ እየገለጸ ይገኛል። በ2018 23 40 የሚል ክፍሎች ላይ የተነሱ በእነኚህ ጊዜያት ለመድረስ የታቀዱ መዳረሻዎች ይገለጻሉ። ግን ደረጃት ባለ መልኩ ቢነገር ጥሩ ነውና እነኚህ የየምዕራፉ ራዕዮች ምንድናቸው፣ ምዕራፎቹ ስራቸው ምንድናቸው የሚለው ከሱ ብንጀምር መጀመሪያ። እሺ፣ በጣም አመሰግናለሁ ያው ስለጋበዛችሁኝ። ስለ እነዚህ የኢኮኖሚ አቅጣጫና የቀጣይ ራዕይ ከመናገራችን በፊት አጠቃላይ የቀደመው የኢትዮጵያ ኢኮኖሚ ምን ይመስል ነበረ፣ ምን ጉድለቶች ነበሩ፣ ከዚህ በመነሳት ምንድነው የታሰበው ሚለው ለተመልካቾቻችንም ግንዛቤ እንዲሰጥ አንዳንድ ሀሳቦች
ማንሳት ፈልጋለሁ። የመጀመሪያው የቀደመው የኢትዮጵያ ኢኮኖሚ በዋነኛነት በግብርና መር ኢንዱስትሪ የሚተካው የፖሊሲ አቅጣጫን የሚከተል ነው። ይሄ ለግብርና ሰፊ ትኩረትን የሚሰጥ ግብርና ውስጥ በሚገኘው ወይም ደግሞ ከግብርና በሚገኘው ሀብት ኢንዱስትሪን መፍጠርና ማምረትን የሚያልም የመንግስት ሰፊ ጣልቃ ገብነትን የሚጠይቅ በእርግጥ ባለሀብቱንም የሚያሳትፍ ነፃ ገበያ ኢኮኖሚን የሚያልም የኢኮኖሚ ስርዓት ነው። ይሄ የኢኮኖሚ ስርዓት ምንም እንኳን ግብርና ዋና የኢኮኖሚ ምሰሶ ነው ብሎ ቢወስድም ከግብርና አኳያ ይሄ ነው የሚባል የተጨበጠ እንትን አልነበረውም። የማሻሻያ ሀሳቦች አልነበሩትም። በአብዛኛው በአርሶ አደር ማሳ ላይ የተመሰረተ በአነስተኛ አርሶ አደር ማሳ ላይና አርሶ አደሩ በግሉ በሚያደርገው ጉዳይ ላይ በእንቅስቃሴ ላይ የተመሰረተ እንጂ በቴክኖሎጂ በአዳዲስ የግብርና መካናይዜሽን በፋይናንስ በመደገፍ በኩል ጉድለቶች ነበሩት። ለመጀመሪያ ጊዜ አሁን ነው ኢቭን የግብርና መሳሪያዎችና የግብርና ግብአቶች ከቀረጽ ነፃ እንዲሆኑ የተደረገው በዚህኛው በ7 ዓመት ውስጥ ነው። ከዚህም የተነሳ ኢኮኖሚው ግብርና የሚመራ ሆኖ መንግስት ሰፊ ጣልቃ ገብነት የሚገባበት ነው። መንግስት በስፋት ጣልቃ የሚገባው እንደ ምክንያት ያስቀመጠው በወቅቱ ገበያው ጉድለት አለው፣ ገበያው የማይሞላውን ነገር መንግስት መሙላት አለበት፣ አሁን ያለው የኢትዮጵያ ባለሀብት ይሄን ሁኔታ መሙላት ስለማይችል የመንግስት አቅም ነው ይሄን መሙላት ያለበት የሚል አስተሳሰብ ይዞ ነው ወደ እንትን የገባው። በዚህ ላይ ተመስርቶ በአብዛኛው በብድርና በመሰረተ ልማት ላይ የተመሰረተ የኢኮኖሚ እድገት አቅጣጫን ነው የተከተለው። በዚህም ተከታታይ የሆኑ እድገቶች ተመዝግበዋል። ማይታበለው ጉዳይ እነዚህ የተመዘገቡት የኢኮኖሚ እድገት ግን በአጠቃላይ ሰፊ ጉድለት የነበረባቸው ነው። በኋላ በለውጥ መንግስቱ ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ አጠቃላይ ሀገሪቱ ነባራዊ የኢኮኖሚ ሁኔታ የማህበረሰቡ ሁኔታ ጥልቅ ግምገማ ነው የተደረገው። ከግምገማው በመነሳት ምንድነው ዋና ጉድለቶቹ ተብሎ ተወስዷል። አንደኛው ጉድለት የማክሮ ኢኮኖሚው ስብራት ያለበት መሆኑ ነው። ሁለተኛ የፍትሃዊ ተጠቃሚነት ጉድለት የሚታይበት ነው። ሶስተኛ ደግሞ የገበያ ጉድለት የሚታይበት ነው። ይሄም በአጠቃላይ ከስርዓት ጋር የሚያያዝ የስርዓት ጉድለት ተደርጎ ነው የተወሰደው ማለት ነው። ስለዚህ በጉድለቶች ውስጥ የመንግስትም ጉድለት አለበት፣ የስርዓቱም ጉድለት አለበት። ስለዚህ ስርዓቱን እንደ የኢኮኖሚ ስርዓቱን እንደ ስርዓት የመቀየር አቅጣጫ ነው ማለት ነው የኢኮኖሚ ፖሊሲው የተከተለው። በዚህም መሰረት ያለፈው የኢኮኖሚ ስርዓቱ ትቷቸው ያለፉ የተዛቡ የኢኮኖሚ ሁኔታዎች አሉ። እነሱ መስተካከል አለባቸው። አንዱ የማክሮ ኢኮኖሚ ስብራት ነው። የማክሮ ኢኮኖሚ ስብራት በምንልበት ጊዜ የወጪና ገቢ ንግድ አለመመጣጠን፣ የመንግስት ገቢና ወጪ አለመመጣጠን፣ የዋጋ ንረት በከፍተኛ ደረጃ በተከታታይ አመታት እየጨመረ መምጣት፣ የስራ አጥነት ችግሮች እና ኢኮኖሚው በአብዛኛው ኢንፎርማል በሆነ ወይም ኢመደበኛ በሆነ እንቅስቃሴ ላይ የተመሰረተ መሆኑ ነው። የኢፍትሃዊነቱ ጉድለት ደግሞ በኢኮኖሚዎቹም መካከል የተዛባ ነው፣ በክልሎች መካከል የተዛባ ነው። በአብዛኛው በመሰረተ ልማት ግንባታ ላይ የተመሰረተ ስለሆነ ኮመርሻል ሎን ጨምሮ በርካታ ብድሮች በሀገሪቱ ላይ ከፍተኛ ጫና ያሳረፉበት እና ኢኮኖሚው መነቃነቅ ሳይችል የማይችልበት ደረጃ የደረሰበት ወቅት ነው የነበረውና እነዚህን ከመሰረቱ መፍታት ያስፈልጋል የሚል ነው። መንግስት በሁሉ ጉዳዮች ጣልቃ እየገባ ኢኮኖሚውን አላፈናፍን ያለበትና ባለሀብቱ ይበልጥ እየቀጨጨ የመጣበት ሁኔታ ነው የተፈጠረው። ስለዚህ እነዚህን ከስረ መሰረቱ መፍታት ያስፈልጋል። የተረጋጋ ጠንካራ የማክሮ ኢኮኖሚ ፖሊሲ መከተል ያስፈልጋል ነው የተባለው። ከዚህም ብቻ ሳይሆን የፍትሃዊ ተጠቃሚነትን በሚያረጋግጥ መልኩ አካታች የገንዘብ ስርዓት
ወይም ደግሞ የፋይናንሻል ስርዓት እንዲኖር መደረግ አለበት ነው የተባለው። መንግስትና የግል ባለሀብቱ በትብብር የሚሰራበት ወሳኙን ስራ የግል ባለሀብቱ፣ መንግስት ደግሞ የስርዓት ጉድለቶችን እያረመ ለዚህ አስፈላጊውን ሁኔታ የሚያመቻችበት ሁኔታ ማድረግ ያስፈልጋል ተብሎ ነው የታመነበት ማለት ነው። ከዚህ መሰረታዊ ሁኔታ በመነሳት የተወሰዱ እርምጃዎች አሉ። የመጀመሪያው ጉዳይ እነዚህ ጉድለቶቹ ከታወቁ የገበያ ጉድለቱ፣ የፍትሃዊነት ጉድለቱ፣ ከመንግስትም ያለው ጉድለት፣ አጠቃላይ ማክሮ ኢኮኖሚ ስብራቱ ከታወቀ በኋላ ምንድነው መወሰድ አለበት ሚለው በዝርዝር ተጠንቶ ሀገር በቀል የኢኮኖሚ ስርዓት የ10 ዓመት የኢኮኖሚ ስርዓት እቅድ ነው የተዘጋጀው። በዚህ በዋነኛነት ትኩረት የተሰጠው አንዱ ኢኮኖሚው ከአንድ ሴክተር ተኮር የኢኮኖሚ ግንባታ ወደ ብዛ የኢኮኖሚ ስርዓት መቀየር አለበት። በአንድ ሴክተር ላይ የተመሰረተ ኢኮኖሚ በተለያየ መልክ የተለያየ ውስጣዊም ሆነ ውጫዊ ሾክ በሚያጋጥምበት ጊዜ ሊናጋ ስለሚችል መሰረቱ የሰፋ መሆን አለበት ተብሎ 5 ፒላር የኢኮኖሚ ምሰሶች ናቸው የተለዩት። አንደኛው ግብርና ራሱ ነው፣ ቁልፉ አንዱ እሱ ነው። ሁለተኛ ኢንዱስትሪ፣ ከኢንዱስትሪ ደግሞ ማኒፋክቸሪንግ ነው። ሶስተኛው ማዕድን ነው። አራተኛ ቱሪዝም ነው። አምስተኛ ኢኮኖሚውን ዲጂታል የማድረግ ነው ማለት። እነዚህ ቁልፍ የኢኮኖሚ ምሰሶ ሆኖ እንዲያገለግሉ በሀገር በቀል የኢኮኖሚ ስርዓቱ እንደ ምሰሶ የተወሰዱ ጉዳዮች ናቸው ማለት ነው። እነዚህ ከየራሳቸው አኳያ የራሳቸው አቅጣጫ የራሳቸው ግብ ተቀምጦላቸው እንቅስቃሴ ነው የተደረገው ማለት ነው። ይሄ ብቻ ሳይሆን በወቅቱ ኢትዮጵያ ከፍተኛ የብድር ጫና ውስጥ የገባችበትና የዲፎልት ታደርጋለች ተብሎ በብላክ ሊስት ውስጥ የተመዘገበችበት ጊዜ ነው የነበረው። ዓለም አቀፍ ተቋማት በተለይም እነ IMF፣ ወርልድ ባንክ እነዚህ ከፍተኛ ጫና ሲፈጥሩ የነበረበት ወቅት ነው። ስለዚህ ኢሚዲየትሊ ኢኮኖሚውን በአጭርና በረጅም ጊዜ ከችግሩ እንዲያገግም የማድረግ ስራ ነው የተሰራው። የመጀመሪያው ጉዳይ ኮመርሻል ሎን 100% እንዲቆም ነው የተደረገው። ከዚህ ውጪ ረጅም ጊዜ የወለድ መጠናቸው በጣም ዝቅተኛ የሆኑ በ20ና በ30 ዓመት ጊዜ የሚከፈሉ ብድሮች ላይ ትኩረት በማድረግ ሌሎችም ብድሮች ቶታሊ የማቆም ሁኔታ ነው የተፈጠረው። አብዛኛው የማክሮ ኢኮኖሚ ውስጥ የሚካተቱ ኮምፖነንቶች ደግሞ የተረጋጋ ማክሮ ኢኮኖሚ እና የገበያ ሁኔታ እንዲኖር በሚያስችል መልኩ እንዲቃኝ ነው የተደረገው ማለት ነው። ስለዚህ እነዚህ ነገሮች እርምጃ በመወሰዳቸው በወቅቱ በተለያየ ግጭቶች ምክንያት ወደ ተሟላ የማክሮ ኢኮኖሚ ትግበራ ባይገባም የተወሰኑትን በመተግበር አንዳንዶቹን ደግሞ በሂደት የማለፍ ሁኔታ ነው የነበረው። ከግጭቶቹም ከልዩ ልዩ ጫናዎችም የተነሳ እንደዚሁም ደግሞ አንዳንዶቹ በጥንቃቄ መታየት ስላለባቸው ሰፊ ጥናትና ድርድር ከዓለም አቀፍ ተቋማት ጋር መደረግ ስለነበረባቸው የተወሰነው ዘግይቶ የተወሰነው ደግሞ ወዳው እንዲተገበር ነው የተደረገው። በዚህም ኢኮኖሚው በጣም የሰከነ ኢኮኖሚ ሆኖ እንዲቀጥል ተደርጓል ማለት ነው። ስለዚህ የነዚህን ሂደቶች አልፎ ካለፈው ዓመት ጀምሮ ደግሞ ወደ ተሟላ የማክሮ ኢኮኖሚ ትግበራ ውስጥ ኢትዮጵያ ገብታለች ማለት ነው። እነዚህን በማድረግ ከታሰበውም በላይ ከተሰጋውም በላይ የተረጋጋ ሁኔታ እየተፈጠረ ነው። የተረጋጋ የኢኮኖሚ ሁኔታ እየተፈጠረ ነው። እንግዲህ ባለፉት 7 ዓመታት በጣም በርካታ ነገሮች አሳልፈናል። ግጭቶች ነበሩ። ኢትዮጵያ ከውጭው ዓለም የምታስገባቸው ከፍተኛ ምርቶች እንደነ ማዳበሪያ፣ ስንዴን ጨምሮ ሰፋፊ ጉዳዮች ነበሩ። ብረት ጨምሮ ሌሎች የኮንስትራክሽን ማቴሪያሎች ነበሩ። በተለይም በዩክሬንና ራሽያ ጦርነት ወቅት በጣም የመስተጓጎል ሁኔታ ነበረ። ኮሮና ነበረ፣ የበረሃ አንበጣዎች ነበሩ፣ ሌሎችም የድርቅ ሁኔታዎች ነበሩ። የኢትዮጵያ ኢኮኖሚ እነዚህን ሁሉ ተቋቁሞ ሀገር በቀል አቅጣጫውን ማዕከል በማድረግ ላለፉት 7 ዓመታት ኦልሞስት
ወደ 7% የሚጠጋ ቀጣይነት ያለው የኢኮኖሚ እድገት ያስመዘገበበት ሁኔታ ነው የተፈጠረው። የተሟላ የማክሮ ኢኮኖሚ ተግባራውም ተግባራዊ ከተደረገ በኋላ ውጤት ያመጣ ነው። የተሟላ ማክሮ ኢኮኖሚ በሚባልበት ጊዜ ብዙ ጊዜ ሰዎች ከምንዛሪ ተመን ጋር ብቻ ነው የሚያያይዙት። ይሄ ወሳኞቹ እነዚህ ጉዳዮች አይደሉም። የመጀመሪያ የተረጋጋ ማክሮ ኢኮኖሚ እንፈጥራለን ሲባል ምንድነው? የመንግስት ገቢና ወጪ በከፍተኛ ደረጃ እንዲመጣጠን የመንግስት ገቢ ማደግ አለበት ነው። እኛ የምንሰበስበው የገቢ መጠን በዙሪያችን ካሉትም ጎረቤት ሀገሮች እጅግ በጣም ዝቅተኛው የጂዲፒው 7% የሚሆነውን ብቻ ነው። አብዛኞቹ ዙሪያችን ያሉት እስከ 15% ይሰበስባሉ። ስለዚህ ይህን የመንግስት የገቢ አቅም የገቢ የመሰብሰብ አቅም ካልተጠናከረ የኢኮኖሚ እድገቱ አይሻሻልም። ስለዚህ ማክሮ ኢኮኖሚው ይሄን መፍጠር አለበት የሚል ነው። ሁለተኛ ከኢኮኖሚ እድገቱ ጋር የተመጣጠነ የገበያ የገንዘብ ፍሰት በገበያ ውስጥ እንዲኖር ለማድረግ የሚያስችል የሞኔታሪ ፖሊሲ እንዲወጣ ነው የተደረገው። ወደ ገበያ የሚገባው ወይም ይሄ መኒ ሰፕላይ የሚባለው ማለት ነው ከእድገቱ በጣም በዛ መጠን ለዋጋ ንረት መሰረት ስለሚሆንና ሸቀጦች በከፍተኛ ደረጃ ሊወደዱ እንደዚሁም ደግሞ የኑሮ ውድነቱንም ሊያባብስ ስለሚችል እሱን ኮንትሮል ማድረግ ያስፈልጋል የሚል ነው። ሶስተኛው የኤክስፖርት አቅማችንን ማሳደግ ነው። አንዱ የዋጋ ንረቱ እንዲመጣ ምክንያት የሚሆነው እኛ የምናስገባው የምርት መጠንና ወደ ውጭ የምናስወጣው የምርት መጠን ያለመጣጣም ባህሪ ስላለው ከለውጡ በፊት በአብዛኛው እስከ 3 ቢሊዮን ነው ሀገሪቷ ወደ ውጭ ስትልክ የነበረው። ወደ መጨረሻዎቹ አመታት 3 ቢሊዮን በአብዛኛው በአማካይ ከ2.5 እስከ 3 ቢሊዮን ነበር። የምታስገባው ግን ኒርሊ ወደ 18 ቢሊዮን ነው። ይሄ በጣም በዶላር ማለት ነው እና በጣም የተራራቀ ነው። ይሄ ለብዙ አመታት የቆየ ስለሆነ የዋጋ ንረቱን በከፍተኛ ደረጃ እየጨመረ እንዲሄድ ምክንያት ሆኗል ማለት ነው። ስለዚህ የኤክስፖርት አቅማችንን ማሳደግ ከውጪ የምናስገባውን ነገር ደግሞ መቀነስና በሀገር ውስጥ መተካት ያስፈልጋል የሚል ነው ይሄ የሚያስቀምጠው። ይሄ ማለት ለምሳሌ ከግብርና አኳያ ስንዴ ወደ ሀገር ውስጥ እናስገባ ነበረ። ለክቡር ጠቅላይ ሚኒስትሩ ባመነጩት ሀሳብ ስንዴን ኮምፕሊትሊ በሀገር ውስጥ ብቻ ማምረት አለብን የሚል ነው። ከስንዴ ቀጥሎ ሌሎች ሰብሎች በተለይም የበቆሎ፣ የጤፍ፣ የገብስ እና ከነዚህ ጋር የተያያዙ ጉዳዮች እንደዚሁም ደግሞ ከቡናን በከፍተኛ ደረጃ ማሳደግ ያስፈልጋል የሚል ነው። ስለዚህ በአንድ በኩል ኤክስፖርት ኢምፖርት የምናደርገውን እየቀነስን በሀገር ውስጥ እየተካን፣ በሌላ መልኩ ደግሞ ወደ ውጭ የሚወጣውን እየጨመርን የከረንሲ አቅማችንን ማሳደግ ይገባል የሚል አቅጣጫ ነው ማክሮ ኢኮኖሚ የሚከተለው ማለት ነው። ከዚህ አኳያም በጣም ውጤታማ የሆነ ነው። የኢትዮጵያ ኢንዱስትሪ ከአምስቱ ፒላሮች አንዱ ኢንዱስትሪ ነው፣ ማኒፋክቸሪንግ ነው። የለውጡ ወይም ደግሞ ይሄ ስራ ከመጀመሩ በፊት 41% አቅማቸው ብቻ ናቸው የሚሰሩት። አሁን ይሄ ወደ 61% እንዲደርስ ሆኗል። ይሄ ማለት በሁለት መልኩ ነው። ነባር ኢንዱስትሪዎች አቅማቸውን በማጠናከር የማምረት አቅማቸውም ምርታማነታቸውም እንዲያርግ በማድረግ አዳዲሶችን ደግሞ ጎን ለጎን በመፍጠር የኢንዱስትሪ አቅማችንን እናሳድጋለን ነው። ተኪ ምርቶችን እየቀነሱ ወደ ውጭ የሚመጣውን ደግሞ ተኪ ምርቶችን እየጨመሩ ወደ ውጭ የሚመጣውንም እየጨመሩ የሚገባውን ደግሞ እየቀነሱ መሄድ ያስፈልጋል በተባለው መሰረት ኤክስፖርቱ በጣም በከፍተኛ ደረጃ ያደገበት ሁኔታ አለ። በአራተኛ ደረጃ የዋጋ ንረቱን መቆጣጠር ነው። የዋጋ ንረቱን የምንቆጣጠረው ምርትን እና ምርታማነትን በመጨመር በሁሉም ዘርፍ ማለት ነው። በግብርናም፣ በኢንዱስትሪውም፣ በማዕድኑም፣ በቱሪዝሙም በአጠቃላይ የሰዎች የማምረትን አቅም በሁሉም ዘርፍ ማሳደግን ታሳቢ የሚያደርግ ነው። የመንግስት የልማት ድርጅቶች አብዛኞቹ በክሳራ ውስጥ የነበሩበት ወቅት ነው የነበረው። ስለዚህ እነዚህን በክሳራ ውስጥ የነበሩትን
ኢንዱስትሪዎች የልማት ድርጅቶች ወደ ትርፋማነት ማሸጋገር ያስፈልጋል ነው የሚለው የማክሮ ኢኮኖሚ ማሻሻያው ቀደም ብሎም ተጀምሯል በተሟላ መልክ ሲጀመር ይሄንን ነው ያጠናከረው ስለዚህ ይሄን የሚያጠናክር ኢንቨስትመንት ሆልዲንግ የሚባለው ኢትዮጵያን ኢንቨስትመንት ሆልዲንግ የሚባለው ሶቨሪን ፈንድ ሆነው ትርፋማነት የሚጨምሩትን የበለጠ ትርፋማ እንዲሆኑ የማድረግ እዳ ውስጥ ያሉትን ደግሞ ከእዳ የሚወጡበትን አዳዲስ አሰራሮች በማምጣት ከእዳ እንዲወጡ ለማድረግ ሰፊ ርብርብ አድርጓል በዚህም አሁን ኦልሞስት ሁሉም ማለት ይቻላል የመንግስት የልማት ድርጅቶች የሚባሉት ከእዳ ወደ ትርፍ የተሸጋገሩበት ሁኔታ መጥቷል ማለት ነውና የሌላው የፕሮጀክት እንትን ነው ሌላው ፕሮጀክቶቻችን ተጀምሮ ብዙ አመት ይቆዩ ነው የነበረው በዚህም የተነሳ በዋጋ ንረቱም አብሮ ስለሚጨምር የፕሮጀክቶቹ የሚፈጁት የገንዘብ መጠን በዛው መጠን የሚጨምርበት ሁኔታ ነበረ ይሄን መቀነስ ያስፈልጋል ስለዚህ ፕሮጀክቶችን በተመረጠ ግን ደግሞ ጥራትና ወቅት በጠበቀ ሁኔታ መፈጸም ይገባል ተብሎ ነው የተቀመጠው በዚህም መሰረት ይሄ ተግባራዊ የሆነ ነው ስለዚህ የኢትዮጵያ ኢኮኖሚ እነዚህን ሁሉ ጉዳዮች ግምት ውስጥ አስገብቶ ተግባራዊ በማድረጉ ባለፉት ተከታታይ አመታት ውጤታማነቱ የተረጋገጠ ነው ማለት ይቻላል ይሄ ኢኮኖሚ ዘላቂ እንዲሆን በየምዕራፉ እየከፈሉ ደግሞ የእርገት አቅጣጫውን መከታተል መደገፍና ለዛ መዘጋጀት ያስፈልጋል ተብሎ በ2018 ከማይጨበጥ ተስፋ ወደ ሚታይ ወደ ብርሃን ወዳለው ተስፋ መሄድ ያስፈልጋል ኢትዮጵያ ኢኮኖሚ ተስፋ ያለው ኢኮኖሚ ብቻ ሳይሆን የሚጨበጥ ተስፋ ያለው መሆኑን ማረጋገጥ ያስፈልጋል የሚል ነው በ2023 ደግሞ በአፍሪካ ደረጃ በተምሳሌቱ የሚታወቅ ኢኮኖሚ ግዙፍ ኢኮኖሚ ለየትኛውም ውስጣዊም ውጫዊም የማይበገር ችግሮች የማይበገር ሪዚሊየንት የሆነ ኢኮኖሚ መገንባትን ታሳቢ የሚያደርግና ተጽዕኖ የሚፈጥር ኢኮኖሚ ማድረግ ያስፈልጋል ነው በ2040 አካባቢ ደግሞ የኢትዮጵያ ኢኮኖሚ በአጠቃላይም ኢትዮጵያ በዓለም አቀፍ ደረጃ ትልቁ ተጽዕኖ ፈጣሪ ሀገር እንድትሆን ለማድረግ የሚያልም ነው ማለት ነው እነዚህ እንግዲህ በየምዕራፎቹ የየራሳቸው የሆነ የአቅጣጫ አላቸው የራሳቸው የሆነ ታክቲክና ስትራቴጂ ወቅቱ ዓለማዊ ሁኔታው ሀገራዊ ሁኔታ ከሚጠይቀው ሁኔታ ጋር እነዚህ ነገሮች የተጣጣሙ እንዲሄዱ የሚደረግበት አግባብ ነው ያለው አምስቱ የኢኮኖሚ ምሰሶች የሚባሉት በመጀመሪያ ጊዜ ግብርና በከፍተኛ ደረጃ ያደገ የሚሄድበት በተለይም ደግሞ አሁን በተጀመረው በክላስተሪንግ ልዩ ልዩ ቴክኖሎጂዎችም በመጠቀም ለምሳሌ ማዳበሪያን በመደጎም እንደዚሁም ከበሬ ወደ ዘመናዊ እርሻ ክላስተሪንግ እየተፈጠረ በሄደው ቁጥር በኮምባይነሮች በትራክተሮች እርሻዎች የሚታረሱበት እና እርሻው ሞር ወደ ዘመናዊ አቅጣጫ እንዲሄድ ለማድረግ ሰፊ እንቅስቃሴ የተደረገበት ሁኔታ ነው ያለው ይሄን የበለጠ እያጠናከሩ የመሄድ በረጅም ጊዜ ሂደት ደግሞ እነዚህ አነስተኛ ክላስተሮች ሰፋ ወዳለ ክላስተሮች እየተቀየሩ የግል ባለሀብቱም በርካታ የልማት ድርጅቶች ደግሞ በሜካናይዜሽኑም እየገቡ የሚሄዱበት ነገር ግን ግብርና አዳጊ ሟች መሆኑ ግንዛቤ ውስጥ ገብቶ ቁልፎቹ ደግሞ የሚቀጥሉት ለምሳሌ ማኒፋክቸሪንጉ አሁን ያለውን አቅም እያጠናከርን የበለጠ ደግሞ ወደፊት እሱ ተኪ የሆነ አሁንም ኢኮኖሚውን በከፍተኛ ደረጃ እየደጎመ ወይም እያጠናከረ በሂደት ደግሞ ሰፊ መሰረት ያለው አቅም እየፈጠረ እንዲሄድ ነባሩን ኢንዱስትሪ እያጠናከሩ አዳዲሶቹን ደግሞ እየጨመሩ የመሄድ አቅጣጫ በተለይም ተኪ ምርቶች ላይ ትኩረት በማድረግ የመስራት ስራ ጥሩ ሁኔታ እየሄደ ነው የሚገኘው ለምሳሌ አሁን ኢትዮጵያ በሲሚንቶ መስክ ሲሚንቶ ችግር ነው የነበረው ሲሚንቶ አሁን በከፍተኛ ደረጃ በተለይ የለሚ ሲሚንቶ ከመጣ በኋላ በከፍተኛ ደረጃ ጨምሯል ሌሎች ቀጣይ የሚመጡ የሲሚንቶ ኢንዱስትሪዎችም አሉ እነዚህ ተጠናክረው ሲሄድ ጥሩ ነገሮች አሉ በብረታ ብረት ኢንዱስትሪም ከዚህ በፊት ያልተሞከሩ አሁን ግን ግዙፍ አቅም ያላቸው ጉዳዮች
ወይም ደግሞ ኢንዱስትሪዎች እየመጡ ነው። አብዛኛው ከውጪ እናስገባ የነበረውን ሀገር ውስጥ ማምረት በተለይ የብረታ ብረት ውጤቶች ማምረት የተቻለበት ነው። አሁን ቀጣዩ እርምጃ መሆን ያለበት ብረትን ራሱ ኦሩን እዚሁ ፈርነሱን ማለት ነው እዚሁ አምርቶክ ሌሎች የብረታ ብረት ውጤቶችን ተኔ ማድረግ ወደዛ ጉዞ ለማድረግ እሱን ለማድረግ መጀመሪያ እነዚህን ማሟላት ስለሚያስፈልግ ይሄን ለማጠናከር እየተሄደ ነው። በቴክስታይሉም በመድኃኒት አቅርቦትም የሀገር ውስጥ ኢንዱስትሪዎች በከፍተኛ ደረጃ እየጨመሩ እንዲሄዱበት የተደረገ ነው። በማዕድንም ዘርፍ የማዕድን ዘርፍ ተትቶ የኖረ ዘርፍ ነው። ያው ማዕድን በራሱ የራሱ የሆነው ችግሮች አሉት። የራሱ የሆነ ካፒታል ኢንቴንሲቭ ነው። እንደዛም ሆኖ ግን ኢትዮጵያ በጣም ሰፊ የማዕድን ሀብት ያላት ሀገር ነች። ይሄን ደረጃ በደረጃ ለመጠቀም በተወሰኑ አሁን በወርቅ ላይ ጥሩ የተሄደ ነው። በሊቲየም በታንታለም በእነዚህም ላይ ጥሩ ሙከራዎች አሉ። የቻርኮል ወይም ደግሞ የድንጋይ ከሰል እነዚህ በስፋት ከውጭ ነበር የሚገቡት። አሁን በራሳችን አቅም ብቻ የራሳችንን ፍላጎቶች ለማሟላት ሰፊ እንቅስቃሴ እየተደረገ ነው። በቅርብ ጊዜ ከራሳችን አልፈን ወደ ውጪ መላክ የምንችልበት ሁኔታ እየተፈጠረ ነው። ከቻርኮል ማኳያ ሌሎች ደግሞ አሉ። የኮንስትራክሽን ማቴሪያል እንደነ ማርብል አይነቶች አሉ። ሌሎችም ከዚህ ጋር የተዛመዱ የእንጨት ውጤቶች እነዚህንም ሙሉ በሙሉ በሀገር ውስጥ ለማምረት የሚያስችል ሁኔታ ተፈጥሯል። ለማመን የሚከብዱ በጣም ትላልቅ ኢንዱስትሪዎች ሀገር ውስጥ እየተፈጠሩ ነው። ስለዚህ እነዚህን ማጠናከር ያስፈልጋል ማለት ነው። የቱሪዝምም ዘርፍ በዚሁ መሰረት እየመጣ ነው። በጥቅሉ የኢትዮጵያ ኢኮኖሚ በጣም ቅርቃር ውስጥ ከገባበት አሁን ወደ ተስፋ ወደሚሰጥ ከተስፋ መስጠትም አልፎ የሚጨበጥ ለውጥ ማስመዝገብ የጀመረበትና ይሄን ቀጣይነት ለማረጋገጥ የሚያስችሉ አሰራሮች፣ አቅጣጫዎችና ፖሊሲዎች የተቀመጡለት ነው ማለት ይቻላል። በጣም መልካም ራዕይ ነው። ለሁሉም ስኬት ግን ጸጥታ ደግሞ መሰረታዊ ጉዳይ ነው። የሀገር ጸጥታ ማረጋገጥ መሰረታዊ ጉዳይ ነው እና አሁን ባለው ግምገማ የሀገራችን ጸጥታ ሁኔታ ምን ላይ ነው ያለው? የመንግስት ግምገማ ምንድን ነው? በጣም አመሰግናለሁ። እንግዲህ አሁን ባለንበት ነባራዊ ሁኔታ ኢትዮጵያ ወደ ተሟላ የሰላም ሁኔታ እየገባች ነው ብሎ መውሰድ ይቻላል። ከጥቂት ዓመታት በፊት የኢትዮጵያን ህልውና የሚገዳደሩ አደጋዎች ነበሩ፣ ግጭቶች ነበሩ። ከውስጥም ከውጭም የተቀናጁ ሁኔታዎች ነበሩ። ይሄን በተሟላና ብቃት ባለው መልኩ ኢትዮጵያ ቀልብሳለች። መቀልበስ ብቻ ሳይሆን ለሰላም ሰፊ ዋጋ በመክፈል አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የተሟላ ሰላማዊ ሁኔታ ተፈጥሯል። ይሄን ማጠናከርና ማጽናት ያስፈልጋል። ከዛ አልፎ አንዳንድ በተለያዩ አካባቢዎች የሚታዩ በውስን አካባቢዎች ማለት ነው የሚታዩ ችግሮች አሉ። እነዚህንም ችግሮች ለመፍታት መንግስት ሰፋፊ ስራ እየሰራ ነው። ከሁሉ በላይ የሰላም በር ለሁሉም ኃይሎች ተከፍቷል። አንዱ ማንኛውም ጥያቄ አለኝ የሚል ወገን፣ ሀሳብ አለኝ የሚል ወገን ሀሳቡን በነጻነት ፍላጎቱን በነጻነት በውይይትና በድርድር ማቅረብ የሚችልበት ምቹ የፖለቲካ ምህዳር ተፈጥሯል። በዚህ የፖለቲካ ምህዳር ሀሳብ ያለው በተደራጀ መልክ ይሁን በተናጠልም ይሁን ሀሳብ ያለው ኃይል ይሄን ሀሳቡን ይዞ መንቀሳቀስ የሚችልበት እድል ተፈጥሯል። ከዚህ ውጪ ያላግባቡን በጣም ለበርካታ አመት ሲንከባለሉ የመጡ እዳዎች ደግሞ አሉ። እነዚህን እዳዎችንም በጋራ ለመወጣት እና ያላግባቡን ጉዳዮች ላይ ከስምምነት ለመድረስ የሚያስችል ነፃና ገለልተኛ የሆነ የምክክር ኮሚሽን ተደራጅቶ ኦልሞስት ከትግራይ ክልል በቀር የተሟላ የአጀንዳ ማሰባሰብ የመጀመሪያ ምዕራፉን አጠናቋል። ስለዚህ የሀሳብ ላላቸው ፍላጎት ላላቸው ጥያቄ ላላቸው አካላት ከመቼውም ጊዜ በላይ ምቹ ሁኔታ ተፈጥሯል ማለት ይቻላል።
ይሄ ብቻ አይደለም በሩ ደግሞ ለሁሉም ተከፍቷል በዚህም የተነሳ በርካታ የታጠቁ ኃይሎች የሰላማዊ ሁኔታውን መርጠው ወደ ሰላማዊ ሁኔታ ጠመንጃቸውን አስቀምጠው መጥተዋል ቤኒሻንጉል በተወሰነ መጀመሪያ በጣም አስቸጋሪ አካባቢ የነበረው ነው በተሟላ መልኩ ሁሉም በዛ የሚንቀሳቀሱ ኃይሎች ወደ ሰላማዊ ሁኔታ መጥተዋል ጋምቤላ በተመሳሳይ እንደዚህ ነበር በተሟላ መልክ ከጋምቤላ አሁን ሰላም የሰፈነበት አካባቢ ሆናል በኦሮሚያ በተለያዩ አካባቢዎች በተለይ በአራት ወለጋ ተብሎ በሚወሰደው እዚ ምዕራብ ሸዋ ጉጂ አካባቢ ችግሮች ነበሩ በጣም በርካታ ጊዜ ድርድሮች ተደርጓል ድርድሮቹ እንኳን እስከ መንግስት የሚችለውን ያህል ጥረት ቢያደርግም ያልተሳኩበት ሁኔታ አለ ነገር ግን በተወሰነ ደረጃ ከታጣቂዎቹም ጋር በተደረገው ድርድር በአንጻሩም ደግሞ መንግስትም ህግ በማስከበር በሚያደርገው እንቅስቃሴ በርካታ ታጣቂ ሰላምን አማራጭ መርጦ ወደ ሰላማዊ ሁኔታ መጥቷል በ10 ሺዎች የሚቆጠር ሰው ወደ ሰላማዊ ሁኔታ ተመልሷል ይሄ ኦሮሚያ አሁን ባለንበት ነባራዊ ሁኔታ ከመቼውም ጊዜ በላይ በተለይም ካለፉት 3 እና 4 አመታት ከነበረው ሁኔታ በእጅጉ የተለየ ሰላማዊ ሁኔታ ተፈጥሯል በኦሮሚያ በአማራም የተለያዩ የታጠቁ ኃይሎች በተለያየ ምክንያት የክልሉን የህልውና አደጋ ውስጥ እንዲገባ አድርገው ነበር እነዚህም በድርድርም ይሁን ህግ በማስከበር እንቅስቃሴ አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል የክልሉ መንግስት ተጠናክሯል አደረጃጀቱን እስከ ቀበሌ ያጠናክሯል በአብዛኛው ኦልሞስት 90% በሚሆን አካባቢ ራሱ ክልሉ በራሱ ታጣቂ በራሱ አስተዳደር በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል የቀሩት ደግሞ ከክልሉ የጸጥታ ኃይልና የፌደራል የጸጥታ ኃይል በጋራ ሆኖ ችግሩን የሚፈቱበት ሁኔታ እየተፈጠረ ነው ቀደም ብሎ በሰሜኑ የነበረው የግጭት ከትግራይ ጋር የነበረው ያው በመንግስት ሰፊ የሰላም ጥረት አድርጓል ቀድሞም ቢሆን በሂደትም አድርጓል ፋይናሊ የህግ ማስከበሩንም ስራ በሌላ መልኩ ደግሞ ሰላም በውይይትና በድርድር የማድረጉን ሁኔታ ጎን ለጎን በማስኬድ የፕሪቶሪያ ስምምነት መጥቶ ዛሬ በትግራይ ሰላማዊ ሁኔታ ተፈጥሯል በፌደራል በኩል በፕሪቶሪያ ስምምነት መሰረት ያልተሟላ ይህ ነው የሚባል ነገር አለ ተብሎ አይወሰድም የቀሩም ነገሮች ካሉ መንግስት ዝግጁ ነው ከጊዜ አስተዳደሩን ጋር ችግሮቹን ለመፍታት ሁሉ ጊዜም ዝግጁ ሆኖ የሚሄድበት ሁኔታ አለ ስለዚህ በአጠቃላይ የኢትዮጵያ ሰላም ሁኔታ ካየነው ኢትዮጵያ ወደ ተሟላ የሰላም ሁኔታ መጣለች የፐርሰፕሽን የሰዎች የመረዳት ሁኔታና መሬት ላይ ያለው በጣም የተለያየ ነው በርግጥ ሰዎች በተለያየ መልኩ እንዲረዱ የሚያደርጉ ደሞ ክስተቶች አሉ ለምሳሌ አልፎ አልፎ የማገት ሁኔታዎች አሉ የመዝረፍ ሁኔታዎች አሉ የማቃጠል ሁኔታዎች አሉ እነዚህ አሁን የቀነሱ ቢመጡም አሁንም አሉ እነዚህም በቀጣይነት ህብረተሰቡን አደረጃጀቶች በማጠናከር የአካባቢውን አስተዳደር በማጠናከር የህብረተሰቡን ንቃት በማጠናከር አሁንም ችግሮቹን ለመፍታት መንግስት ጥረት ያደረገ ነው እንዲህ አይነት ነገሮች ያው በየትኛውም ሀገር ይኖራል በከተሞች ጭምር ሳይቀር ይኖራል በተለያየ ድንገተኛ በሆነ መልክ የጸጥታ አካላት በሳሱበት አካባቢ የጸጥታ አካላት በሌላ ነገር በሚጠመዱበት አካባቢ ይሄን አጥንቶ የሆኑ ረብሻ የሚፈጥሩ ሽፍቶች አሉ ይሄ ቀድሞም የነበረ ነው በሂደትም ይኖራል ተብሎ ይጠበቃል መቀነስ ነው እንጂ የሚቻለው ሙሉ በሙሉ 100% ማስወገድ ይቻላል ተብሎ አይወሰድም ምክንያቱም አለ በሚባልበት በትላልቆቹ ሳይቀር በጠራራ ፀሐይ ሰዎች ይታገታሉ በሽብር ይገደላሉ እንዲህ ሁኔታ ይኖራል የትም ኢትዮጵያ ሁኔታ ከዚህ የተለየ አድርጎ የሚገነዘቡ ሰዎች አሉ በርግጥ ኢትዮጵያ የመጣችበት ሁኔታ ወደዚህ ድምዳሜ ሊያመራቸው ይችላል በጣም በርካታ ግጭቶች ሲፈጠሩ ነው የመጡት በጣም የታፈነ የፖለቲካ ሁኔታ ነው የነበረው ይሄ የታፈነ የፖለቲካ ሁኔታ
ምህዳሩ እየሰፋ ሰዎች ነፃነታቸውን ሰዎች የፈለጉትን ነገር ለማድረግ በሚንቀሳቀሱበት ጊዜ ህግና ስርዓትን ከመከተል ይልቅ ነገሮችን በኃይል የመፈጸም ሁኔታን እንደ ባህል እንደ ልምድ አድርጎ ወስዶ የመጡ እና ይሄን እንደ ልማድ የወሰዱት በመሆኑ ካልሆነ በቀር አሁን ባለንበት ነባራዊ ሁኔታ ኦልሞስት የተሟላ ሰላም ወደምንለው ደረጃ እየተሸጋገርን ነው። ይሄን ማጽናት ማጠናከር ያስፈልጋል ማለት ነው። ከዚህ ከእገታ ጋር በተያያዘ አንዳንዶች ይህንን ስራ ከፖለቲካ ጋር ሊያዩት ይሞክራሉ። የፖለቲካ እንቅስቃሴ ያርገው አንዳንድ ጊዜ ደግሞ ተራ ሽፍትነት ነው ሆኖ የምናየው። መንግስት እንዴት ነው የሚረዳው እንደዚህ አይነት እገታዎችን? በተለይ አሁን ከመዲናዋ 200 ኪሎ ሜትር ርቀት ላይ ባሉ አካባቢዎች ላይ የሚፈጸሙ እገታዎች የመንግስት አራና እንጂ ፖለቲካል ናቸው ወይስ ተራ ሽፍትነት ናቸው በሚረዳው መንግስት? በሁለት አይነት መልኩ ማየት ይቻላል። የመጀመሪያው አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ሰዎች ለፍተው ጥረው ግረው የራሳቸውን የኢኮኖሚ አቅም ከማጠናከር ይልቅ በአንድ ጊዜ የመበልጸግ ፍላጎትን ለማሳካት ሲሉ በተለያየ ቦታ ሰዎችን ያገቱ ከፍተኛ የሆነ ዝርፊያ ይፈጽማሉ። አብዛኛው እነዚህ ከኢኮኖሚያዊ ፍላጎቶች ጋር የተያያዙ የተለያየ አካባቢ እዚህም ከተማ ማለት የተደራጁ ሌቦች አሉ። እዚህም ከተማ በተለያየ መልኩ የተደራጀው ሌባ ሄዶ ምንድነው የኢኮኖሚ ፍላጎቱን ባልተፈለገ ባልሆነ መንገድ መጠቀም የመፈለግ ሙከራ ነው። ዝርፊያ ማለት ነው። ዝርፊያ ነው፣ ሌላ ነገር የለውም። በዚህ በ200 በለው በ100 ኪሎ ሜትር ርቀት የሚደረጉ ዝርፊያዎች አብዛኛው የኢኮኖሚ ፍላጎትን እንትን ለማድረግ የሚደረግ ነው። ሌላው ደግሞ ጉዳዩን ከፖለቲካ ለማያያዝ ይሞክራል። ለምሳሌ በአማራ ክልል ያለው ሁኔታ ካየን ተማሪዎችን በመግደል መምህራንን በመግደል መምህራንን የንፎቅቅ እንዲሄዱ በማድረግ መኖራቸውንና ኃይላቸውን ለማሳየት የሚፈልጉ ተራ ሽፍቶች አሉ። አላማ የሌላቸው ይሄ አይነት አካሄድ የትም ቦታ ሊያደርሳቸው እንደሚችል ቢገነዘቡ እንኳን አጠቃላይ ሀገሪቱን የፖለቲካ ሁኔታ መቆጣጠር ሳይሆን አካባቢውንም እንኳን መቆጣጠር እንደማያስችላቸው ቢያውቁም ነገር ግን መኖራቸውን ለማሳየት ኃያልነን ለማለት ጉልበት አለን ለማለት የሚፈጽሙበት ይሄ ድሮ ከሚታወቀው የተራ ሽፍታ የተለየ አረመኔያዊ ተግባር የሚፈጽሙበት ሁኔታ አለ። ስለዚህ የጉዳዩ የፖለቲካ ከሆነ የፖለቲካ ሁኔታን እኮ ለመፈጸም ምቹ የፖለቲካ ምህዳር አለ። ሐሳብ ያለው ሰው ተደራጅቶም ሊሆን ይችላል፣ በተናጠል ሊያደርግ ይችላል። ሜዳው እኮ ሰፊ ነው። ይሄን ለማድረግ የሚያስችል ምክክር መድረክ የምክክር ነፃ ገለልተኛ የምክክር ኮሚሽንም እኮ ተደራጅቷል። ገና ይሄ ጉዳይ ይሄ ወደዚህ ደረጃ ሳይደርስም ክቡር ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ የመጀመሪያ ጉዳይ አወጁት እኮ ይሄን ይቅር እንባባል፣ ለፍቅር ይቅር በፍቅር እንባባል፣ ጥላቻን እናስወግድ፣ የፍቅር ድልድይ እንገንባ። ስለዚህ ለአዲሱ ትውልድ ጥላቻን ቂመኝነትን የፖለቲካ ሴራን ሳይሆን ፍቅርን መተሳሰብን እና አዲስ አሻራ እናሻግር የሚል እኮ መልእክት የመጣው ከዚህ አንፃር ነው። ስለዚህ በተለያየ መልክ በተለያዩ አካባቢዎች የሚደረገው ሁኔታ ሰዎች ጥሮ ግሮ ሰርቶ ህይወታቸውን ከመቀየር ይልቅ ባቋራጭ ሌሎችን በማገትና በመዝረፍ ኢኮኖሚ ፍላጎታቸውን የማሟላት አብዛኞቹ ታጣቂዎች ጫካ ሆነው በከተሞች አካባቢ እኮ ቤት ይገነባል። የተለያየ እንትን አላቸው በተለያየ መልክ ማለት ነው፣ በማይታወቅ ሁኔታ ማለት ነው። ፍላጎታቸው ይሄ ነው። አላማቸው እነሱ እንደሚሉት በኮቴሽን እነሱ እንደሚሉት ያን አካባቢ ነፃ ለማውጣት የተሻለ ህይወት እንዲኖር ማድረግ ከሆነ ለምን ያጎሳቁሉታል? ለምን ያርዱታል? ለምን ይዘርፉታል? ለምን ሀብት ንብረቱን ያወድሙታል? በሬዎቹን አርሶ አደሩ ያለው እኮ በሬ የሚያርሰው በበሬ ነው። ገቢ አቅሙን የሚያሳድገው በሬውን ለምን ዘርፎ ያርዱበታል? ለምን ይበሉበታል? ጎተራውን ለምን እህሉ ለምን ያቃጥሉበታል? ማዳበሪያ ወደ አርሶ አደር እንዲሄድ ለምን ያደርጉበታል?
እነዚህ ዓላማ ቢኖር ማለት ዓላማ የተሻለ ህይወት የተሻለ አካባቢ እንዲኖር ከሆነ ተማሪ እንዳይማር ለምንድን ነው ማይምነት ነው እንደሚሰበከው እና ዓላማ ቢኖራቸው ሐሳብ ቢኖራቸውና ህብረተሰቡን አንድ እርምጃ ወደፊት እናራምዳለን ቢሉ ይሄን አድርጉም ነበር በዋነኛነት እየተፈሩ ከህብረተሰቡ ገንዘብ እየሰበሰቡ የመኖር ፍላጎትን የሚያመለክት ነው አሁን እርሶ ባሉ ደረጃ በፖለቲካ ስም የሚፈጸም የአረባዊ መበልጸግ የሽፍትነት ተግባራት ይከናወናሉ እነኚህን በየአካባቢው የሚፈጸሙ የፖለቲካ ልባስ ያላቸው ሽፍትነቶችን ለመከላከል ዋናው አቅም ህብረተሰቡ ነው ህብረተሰቡ ራሱ እንዲከላከል አንቅሮ እንዲተፋቸው ማድረግ ነው የሚሉ አስተያየት ሰጪዎች አሉና በዚህ ደገስ ምን እየተሰራ ነው ህብረተሰቡ ላይ ይሄ በጣም ጥሩ ጥያቄ ነው በየትኛውም አካባቢ የመንግስት አቅም የቱንም ያህል የገዘፈ ቢሆን የመንግስት የጸጥታ አካል በእያንዳንዱ ቀበሌ ሄዶ የህብረተሰቡን ደህንነት መጠበቅ አይችልም ህብረተሰቡ ደህንነቱን መጠበቅ የሚችለው ራሱ ተደራጅቶ አካባቢውን ቀየውን መጠበቅ ሲችል ነው የራሱን አጥር መጠበቅ አለበት አንድ አባወራ የራሱን አጥር መጠበቅ አለበት የጎረቤቱን መጠበቅ አለበት ጎረቤቶች ግለሰቦች ተባብረው በአንድ መንደር ውስጥ ያሉ ሰዎች ተደራጅተው ራሳቸውን ከዘራፊዎች መከላከል መጠበቅ ግዴታ ነው ከነሱ አቅም በላይ የሆነ ካለ ደግሞ የቀበሌ ወይም በወረዳ ደረጃ የሚታይ የጸጥታ አካል ይሄን የህገወጥነትን በዝርፊያ ተግባር የተሰማሩትን ህግ በማስከበር ዘመቻ ስርዓት ማስያዝ ይጠበቅባቸዋል ስለዚህ ዋናው ሰላማዊ ሁኔታ በአንድ አካባቢ እንዲፈጠር የሚያደርገው ጉዳይ የህብረተሰቡ ንቁ የተደራጀና ጥቅሙም በራሱ ትግል የማስከበር ነው ይሄ በነገራችን በብዙ አካባቢዎች ይሄ በደንብ ገብቷቸው አካባቢዎቹን ከለምንም እንትን ይጠብቀዋል ለምሳሌ በኦሮሚያ ብትወስድ ያረርጌ ህዝብ ከማንም በላይ በአካባቢ ታጥቆ ይንቀሳቀስ የነበረው የሸኔ ቀደም ብሎ የኦነግ እንትኖች የነበሩት ጉዳት ያደረሱት በሱ ላይ ከራሱ ለምዶ ከራሱ ልምድ ማለት ነው ከራሱ ተመክሮ ወስዶ ከነዚህ እንቅስቃሴዎች ራሱን በራሱ ገጥቶ ነው የጠበቀው ባሌ ሲሚላር ባሌ አሁን በጣም ትልቅ አካባቢ ነው ኦልሞስት በጣም ብዙ አካባቢዎችን የሚሸፍን ነው ሰፊ ምርት የሚመረት አካባቢ ነው ምንም አይነት የጸጥታ እንቅስቃሴ እንዳይፈጠር ያደረገው የባሌ አርሶ አደር የባሌ ህዝብ ራሱን አደራጅቶ ከነዚህ አይነት ሽፍቶች ራሱን በመጠበቁ ሲሚላር ይሄ በጅማ በኢሉባቦር በተመሳሳይ መንገድ የተፈጸመ ስለዚህ ብዙዎቹ አካባቢዎች አማራ ክልልን ብትወስድ አሁን ወሎ አካባቢ አሁን ደወሎ በዚህ መንገድ ነው አካባቢውን ከሰላም ከማንኛውም ሽፍትነት እንቅስቃሴ የጠበቀው ራሱን አደራጅቶ ራሱን አጠናክሮ ከጸጥታ አካላት ጋር እጅና ጓንቶ ነው የኦሮሚያ ዞን ይባለው ዋገምራም አዊ በከፊ እነዚህ በሙሉ ይሄን በማድረጋቸው ኢቭን አብዛኛው ምስራቅ ጎጃም በተመሳሳይ ጎንደር በተመሳሳይ ሁኔታ እና የህብረተሰብ የነቃ የተደራጀ ተሳትፎና አካባቢ ጥበቃ ለጸጥታ ኃይሉም ትልቅ ጉልበትና አጋዥ ስለዚህ በዚህ ረገድ ያሉ የአረዳድ ክፍተቶች መስተካከል አለባቸው አንዳንድ አካባቢዎች መንግስት ሁሉንም ነገር እንዲያደርግላቸው የመጠበቅ ሁኔታ አለ መንግስት ሁሉንም ነገር ማድረግ አይችልም መንግስት ማለት የተደራጁ ኃይሎች ናቸው ህዝብንም ይጨምራል የተደራጀ የአንድ አካባቢ ህዝብ የአንድ የመንግስት አካል ተደርጎ ነው የሚወሰደው መንግስቱንም የመረጠው ራሱ ህዝቡ ነው ስለዚህ የመረጠውንም መንግስት ራሱ መጠበቅ አለበት ይሄ ማለት በመንግስቱ ላይ ትችት አይሰነዝርም አደርግም ማለት አይደል እሱ ስርዓት ባለው አለው በስርዓቱ መሰረት ይሄን ማድረግ ይችላል ለዚህ የተመቻቸ የፖለቲካ ምህዳር ተፈጥሯል ከዚህ አንፃር የህብረተሰቡ አካባቢውን በራስ አቅም አካባቢውን በራስ ተሳትፎ የመጠበቅ ሁኔታ መጠናከር መቻል አለበት ማለት ነው ከመከላከያ ከሀገራዊ የመከላከያና የደህንነት ተቋማት የሚጠበቀው ቤዚካሊ ሀገሪቱ ለውጪ ተጋላጭነት እንዳትጋለጥ ውጫዊ ተጽዕኖችን የመከላከል ውጫዊ አደጋዎችን ስጋቶችን ዲተር የማድረግ የሚመጣም አልፎ ካለ እነሱም በብቃት መመከት ነው
ውስጣዊ ሁኔታን የተመለከተ ደግሞ አብዛኛው የሚመለከተው ህብረተሰቡ የነቃ ተሳትፎ የተነቃ አካባቢውን የሚጠብቅ ካልሆነ በወታደር ኃይል ሁሉንም አካባቢ መጠበቅ አይቻልም። ስለዚህ መንገዶቹን መጠበቅ አለበት፣ የኢንፍራስትራክቸሮቹ መሰረተ ልማቶቹን መጠበቅ አለበት፣ የትምህርት ቤቶቹን መጠበቅ አለበት፣ የጤና ተቋማትን መጠበቅ አለበት፣ የአካባቢ አስተዳደሮችን መጠበቅ አለበት። ይሄን በመጠበቁ እነዚህን የሚጠብቃቸው የሱ ሀብቶች ስለሆኑ ጤና ጣቢያ የህብረተሰብ ሀብት ነው፣ ትምህርት ቤት የህብረተሰብ ሀብት ነው። በራሱ ገንዘብ በራሱ ጉልበት አቅም የተሰሩ ናቸው። እነዚህን ካልጠበቀ የሚጎዳው መልሶ ህብረተሰቡ ራሱ ነው። ስለዚህ የሁለቱም አካላት በየደረጃቸው የራሳቸው ድርሻ አላቸው። ይሄን ድርሻቸውን መወጣት ይገባል የሚል ነው። ከዚሁ ከሰላም ጋር ተያይዞ አሁን እርሱ በግልጽ ደረጃ በብዙ አጋጣሚዎችም ከፍተኛ መንግስት ኃላፊዎች በሚገልጹ ደረጃ መንግስት ለሰላም ሁሉም በር እንደተከፈተ ይገልጻል። ጥረቶችም አሉ፣ ውጤቶችም አሉ። በሌላ በኩል ደግሞ እንደገና መንግስት ለግጭቶች ፖለቲካዊ መፍትሄ እየፈለገ አይደለም እየተባለ የሚስተነዘር ትችትም አለ። መልሶ እንደገና ለሁሉም ነገር መፍትሄው መንግስት እጅ ብቻ ነው የሚባል አስተያየትም ሰጥቷልና እነሱ እንዴት ነው የምታዩት? ይሄ አሁን እነዚህ ኃይሎች መንግስት ለሁሉም አማራጮች የፖለቲካ መፍትሄ ያፈላልግ የሚሉ አካላት እኔ መልሼ የምጠይቀው አሁን መንግስት እስካሁን ሲያደርግ ከነበረው በላይ ምንድነው እንዲያደርግ የፈለጉት? ለምሳሌ ወሰድ አብዛኛው በተለያየ የፖለቲካ ተጽዕኖ በፖለቲካ ምህዳሩ መጥበብ ምክንያት ከሀገር የተሰደዱ እስር ቤት የገቡ በተለያየ መልክ ችግር ውስጥ የነበሩ ኃይሎችን እስር ቤት የገቡትን ምንም እንኳን የፈጸሙት ወንጀል መሆኑ ቢረጋገጥም ለሰላም ሲባል መንግስት አብዛኛውን ማለት ይቻላል ፈቷል። ከውጪ ወደ ሀገር ውስጥ ገብቶ የፖለቲካ አማራጭ ሐሳቦቻቸውን እንዲያቀርቡ መንገድ ከፍቷል። ይሄ ብቻ አይደለም፣ በሀገር ቤት ውስጥ ገብቶ የተለያየ የፖለቲካ አደረጃጀት ይዞ ፓርቲ ፈጥሮ ከብልጽግና ጋር ተወዳድሮ የተሸነፉ ኃይሎች ጭምር መንግስት የካቢኔ አባል አድርጎ እኩል ከመንግስት ጋር እንዲወስኑ አድርጓል። ከዛ አልፎ መሳሪያም አንስቶ የተዋጉ ኃይሎች መንግስትን ለማፍረስ የተነሱ ኃይሎች በድርድሩ በሰላማዊ ሁኔታ ወደ ሰላማዊ የፖለቲካ ሁኔታ ሲመጡ እነዚህንም አቅፎ ስልጣን ጭምር ሰጥቷል መንግስት። ከዛ ውጪ ፍላጎት ያላቸው ኃይሎችም ካሉ ፍላጎታቸውን ኑና አቅርቡ ብሏል። ከዚህ በላይ መንግስት ምንድነው? መንግስት እነዚህን ነገሮች ሁሉ ሲያደርግ ከፍተኛ ዋጋ እየከፈለ መሆኑ መወሰድ አለበት። ይሄ ለሰላም ሲባል የተከፈለ ዋጋ ነው። አሁን በተለያየ መልክ ችግር የፈጠሩ የተለያየ ንብረት ያወደሙ የሰው ህይወት በእነሱ ምክንያት የጠፉ ሰዎች ምህረት ተደርጎ እንዲወጡ ተደርጓል እኮ ከእስር ቤት። በመቶ ሰው በሺህ ሰው መቁጠር ይቻላል። ይሄን ከማድረግ በላይ መንግስት ምን ያድርግ? እነዚህ ኃይሎች ምንድነው የፈለጉት? እስኪ ምን ያድርግ? እሺ ኑ ይሄ መንግስት አካታች ስርዓት እየገነባ ነው። አካታች የፖለቲካ ስርዓት እየገነባ ነው። የትኛውም ባይታወር የማይሆንበት ሁሉም ያገባኛል የሚል ወገን ሁሉ ሐሳቡ የሚደመጥበት ሁኔታን ፈጥሯል። ይሄን የሰፋ ምህዳር በመጠቀም መንግስትን ወደ በኃይል በጠመንጃ ለማፍረስ ከተነሱ ኃይሎች ጭምር እኮ ተደራድሯል። መደራደር ብቻ አይደለም፣ ይሄን አማራጭ ተቀብሎ የመጡትን ስልጣን ሰጥቷል። ከስልጣኑ አጋርቶ ሰጥቷል። በህዝብ የተመረጠ አሸናፊ የፖለቲካ ድርጅት ሆኖ ብልጽግና ለነዚህ ኃይሎች ወንበር አጋርቷል። ከዚህ በላይ ምንድነው የተፈለገው? ጥሩ በቂ መልስ ነው። ይሄን ደግሞ እነሱን ጠይቃለን። ይሄን የሚሉ ሰዎችን ነው መጠየቅ ያለብን።
እንግዲህ ህብረተሰቡ ውስጥ ከሚነሱ ሌላ ጉዳዮች አንዱ ከዚህ ከጸጥታው ቀጥሎ ማለት ነው የኑሮ ውድነት ነው፣ የዋጋ ንረት ነው እና መንግስት ከቀደም ከተገለጸው የኢኮኖሚ ግንባታና ተስፋ ሰጪ እርምጃዎች ጎን ለጎን አሁን ያለውን የህብረተሰቡ አንገብጋቢ ችግር የሆነውን የዋጋ ንረት ለመከላከልና በተለይ ደግሞ የኢኮኖሚ ሪፎርሙ የማክሮ ኢኮኖሚ ማሻሻያው ዝቅተኛ የህብረተሰብ ክፍሎች ላይ ተጨማሪ ጉዳት እንዳያደርስ ይወሰዳሉ የተባሉ እርምጃዎች ምን ላይ የተወሰዱ ነው? አጠቃላይ ምን ስራ እየሰራ ነው በዚህ ረገድ? እሺ በጣም አመሰግናለሁ። የዋጋ ንረትና የኑሮ ውድነት ሁለቱ የተለያዩ ናቸው። መፍትያቸውም እንደዛው የተለያየ ነው። የዋጋ ንረት የሚባለው የሸቀጦች በአንድ ባስኬት ውስጥ ያሉ ሸቀጦች ዋጋ ባለፈው አመት ከነበረው ዋጋ ጋር የዘንድሮ ወይም ደግሞ የዚህ አመት ዋጋ ተነጻጽሮ የሚታየው ልዩነት ነው ወይም ደግሞ የሚመጣው ልዩነት ነው። ወይንም በአንድ ወቅት የነበረው የሸቀጦች ዋጋ ሲቀነስ አሁን ያለው የሸቀጦች ዋጋ መካከል ያለው ልዩነት ነው የዋጋ ንረት የሚባለው። ይሄ የዋጋ ንረት ሁሉ ጊዜም ይኖራል። ዋናው ጤናማ እንዲሆን ማድረግ ነው እንጂ የሸቀጦች ዋጋ ንረትን ማቆም አይቻልም። የሸቀጦች ዋጋ ንረት ይቁም ከተባለ ኢኮኖሚ እድገቱን አቁም ማለት ነው። ምክንያቱም ዋጋ ካለፈው አመት በዚህኛው አመት ላይ ዋጋ በተወሰነ ደረጃ ካልጨመረ አምራቾች ትርፍ አገኙ። አምራች ትርፍ ካላገኘ ደግሞ ቅዱስ አይደለም፣ አያመርትም ማለት ነው። ስለዚህ ዋጋ መናሩ አይቀርም፣ መጨመሩ አይቀርም። መናር የሚያስፈልግ ከልከበላይ ሲሆን መጨመሩ አይቀርም። ነገር ግን ደግሞ ከጤናማ ጭማሪ በላይ ከሄደ ንሯል ይባላል። ጤናማ ጭማሪ የሚባለው የሸቀጦች እስከ 10% ቶለረብል ነው ወይም ደግሞ በትግስት በእንትን የሚወሰድ ነው፣ በጤናማነት የሚወሰድ ነው። ከዛ በላይ ከሄደ ግን ከፍተኛ ንረት ያመጣል። በዚህ ልክ የሰዎች የመግዛት አቅም ስለማይኖር የህብረተሰቡ ላይ ጫና ይፈጥራል። ስለዚህ ይሄ ከ10% በታች እንዲሆን ማድረግ ያስፈልጋል። የኑሮ ውድነት የሚባለው ደግሞ ሸቀጦች በጨመሩት መጠን የሰዎች የመግዛት አቅም በተነጻጻሪ አብሮ መጨመር ካልቻለ የኑሮ ውድነት ተከሰተ ይባላል። ስለዚህ የመግዛት አቅም ሲዳከም የኑሮ ውድነት ጫና ይመጣል ማለት ነው። ስለዚህ መፍትሄው የሸቀጦች ዋጋ የሚጨምረው የምርት መጠን አቅርቦትና ፍላጎት ሁለቱ ካልተጣጣሙ ነው። ስለዚህ ምርትን በከፍተኛ ደረጃ መጨመር መፍትሄ፣ ዋናው መፍትሄ ይሄ ነው። የዜጎች የመግዛት አቅም ደግሞ ከፍ እንዲል የገቢ አቅማቸው የሚያድግበትን ሁኔታ መፍጠር ነው። ስለዚህ የሁለቱም ጥያቄዎች ወይም ደግሞ ሁለቱ በጽንሰ ሐሳብ ይለያያሉ፣ ግን ይደጋገፋሉ፣ መፍትያቸውም ይደጋገፋል ማለት ነው። ከዚህ አንጻር የዋጋ ንረትን ለመቀነስ ባለፉት አመታት በርካታ ስራዎች ተሰርቷል። በእርግጥ አሁን ያለው የዋጋ ንረት ትላንትና የመጣ አይደለም፣ የዛሬ 3 አመት የመጣ አይደለም፣ 4 አመት የመጣ አይደለም። ያለፈው 25-30 አመት የሸቀጦች በከፍተኛ ጤናማ ባልሆነ መልክ እያደገ መምጣት ነው ለዛሬው ከፍ ወዳለ ደረጃ እንዲደርስ ምክንያት የሆነው ማለት ነው። ይሄ ደግሞ መንግስት የተከተለው የኢኮኖሚ ፖሊሲው ቀደም ብዬ ገልጬ እንደነበረው ቀደም ያለው ሁኔታ ለምሳሌ ወደ ውጭ የምንልከው የምርት መጠን በጣም ዝቅተኛ ነው፣ የምናስገባው ደግሞ በጣም ከፍተኛ ነው። ይሄ ማለት የውጭ ከረንሲ ወይም ደግሞ የዶላር ፍላጎታችን በከፍተኛ ደረጃ ይጨምራል፣ የኛ ደግሞ የገንዘብ የመግዛት አቅም ይዳከማል። ይሄ ሁለቱ ገቢና ወጪ ምርቶች ባለመጣጣማቸው የመጣ ነው። ሁለተኛ የኢኮኖሚ አሻጥሮችም ይሄን ይፈጥራል። ምሳሌ ሆርዲንግ፣ ሰዎች የተወሰኑ ሰዎች አስመጪ ብቻ ይሆናሉ። አስመጪዎች የተወሰኑ የሆኑና ሞኖፖላይዝ ያደርጉታል። ሲፈልጉ ገበያውን ሸቀጥ ገበያው እንዲራብ ይሆናል። ብዙ ገንዘብ ትንሽ ምርት የሚያሳድድበት ሁኔታ ይፈጥራል። ይሄ በከፍተኛ ደረጃ የሸቀጥ አቅርቦትን ከፍ እንዲል ያደርጋል ማለት ነው።
ከዛ አልፎ የምናመርታቸው ምርቶች ወደ ውጭ የምንልካቸው የምርት መጠን በየጊዜው በከፍተኛ ደረጃ እያደገ መሄድ አለበት። ሰልፍ ሰፊሸንት የሆነ አገር መሆን አለበት። ሰልፍ ሰፊሸንት ካልሆንክ የዋጋ ንረቱ እየጨመረ ነው የሚሄድ። ሰልፍ ሰፊሸንት ስትሆን ዋጋ ንረቱ እየቀነሰ ይሄዳል። ስለዚህ ምክንያቶቹ በደንብ ተለይቶ የመጀመሪያው ጉዳይ የማምረት አቅማችንን እናጠናክር ነው። ማክሮ ኢኮኖሚው የመንግስት ተቋማት የማምረት አቅማቸው እንዲጨምር፣ ሁለተኛ ግለሰብ አርሶ አደሮች በአነስተኛ ማሳ ላይ የተሰማሩ አርሶ አደሮች ምርታማነታቸውን የሚጨምሩበትን ቴክኖሎጂ እናስፋፋ ነው። ለምሳሌ ክላስተሪንግ የመጣው በዚህ ነው። ክላስተር ስታደርግ ወጥ የሆነ ምርጥ ዘር ትጠቀማለህ። ወጥ የሆነ የማዳበሪያ መጠን ወይም ደግሞ ስርጭት ይኖራል። እነዚህን ምርቶቹ ሳይባክኑ በትራክተርም በኮምባይነርም ምርቱን ትሰበስባለህ። የድሮ ለምሳሌ በአንድ ሄክታር 20 ኩንታል የምታገኝ ከሆነ ይሄኛው ምርት በሚጨምርበት ጊዜ እስከ 30 እስከ 40 ይሄዳል። ስለዚህ ተጨማሪ ምርት ባለው መሬት ላይ ተጨማሪ ምርት 20 ኩንታል ጨመርክ ማለት ይሄ ከፍ ያለም 60 70 መድረስ አለበት። በአንዳንድ ለምሳሌ በበቆሎ በከፍተኛ ደረጃ መጨመር አለበት። በስንዴ ምርታማነት መጨመር አለበት። በሩዝ አሁን ስንዴ ብለን ገብተን አሁን ስንዴ ውጤታማ የሆነው ነው፣ ሩዝም እየተከተለ እየመጣ ነው። ስለዚህ ይሄን ምርታማነትን በመጨመር የሀገር ውስጥ ፍጆታ ከማሟላት አልፎ ወደ ኤክስፖርት የሚሄድበትን ሁኔታ መፍጠር ያስፈልጋል። ስለዚህ አንዱ የማምረት አቅምን በማጠናከር ሸቀጦች ንረትን መቀነስ ነው። ሁለተኛ ደግሞ ቁጥጥር፣ ህገወጥነትን ለመቆጣጠር የሚያስችሉ አሰራሮችን መተግበር ነው። ለምሳሌ ሞኖፖላይዝድ የሚሆኑ ምርቶች ለገበያ ክፍት እንዲሆኑ፣ ለምሳሌ አስመጪዎች በሙሉ በተወሰኑ ሰዎች ሳይሆን የውጭም ሰዎች የሚገቡበት ቀዳዳ መመቻቸት አለበት ተብሎ ይሄ በዚህ መሰረት እየተሄደ ነው። ኢኮኖሚው ዲጂታላይዝድ ይሆናል በሚባልበት ጊዜ አብዛኛው የኢትዮጵያ ኢኮኖሚ ኢመደበኛ ነው። ኢመደበኛ ሲሆን የንግድ እንቅስቃሴው አይታወቅም፣ አቅርቦቱ አይታወቅም፣ ወጪው አይታወቅም። ስለዚህ ይሄን ለመቆጣጠር የሚያስችል የኢኮኖሚ ስርዓት ነው የኢኮኖሚው ዲጂታል ይሆናል ሲባል ማለት ነው። ስለዚህ እነዚህ መንገዶች በእነዚህም ለመፍታት ጥረት እየተደረገ ነው። ይሄ ረጅም ጊዜ የሚወስድ ሁኔታ ነው። ጊዜያዊ መፍትሄዎች ደግሞ አሉ። ጊዜያዊ መፍትሄ የመጀመሪያው ጥብቅ ቁጥጥር ማድረግ፣ ኮንትሮባንድ መቀነስ። አብዛኛው የኢትዮጵያ ምርት ወደ ውጭ ሀገር ይሄዳል። ስንዴ ወደ ውጭ ሀገር ይሄዳል፣ ጤፍ ወደ ውጭ ሀገር ይሄዳል፣ በኮንትሮባንድ ይሄዳል። እንስሳት በስፋት ይሄዳል። ማሄድ የለም ኦልሞስት ብዙ ነገር ነው የሚሄደው። ምን ማሄድ ጫትን ጨምሮ ማሄድ የለም ከዚህ ሀገር ነዳጅን ጨምሮ። ነዳጅ እኛ በውድ ዋጋ ገዝተን አብዛኛው ከዚህ ወሰድና ወደ ጎረቤት ሀገር ይሄዳል። ነዳጅ ወደሚያመርቱ ወዳላቸው ሀገሮች ጭምር ይሄዳል። እና እነዚህ ላይ ጥብቅ ቁጥጥር ማድረግ፣ ሁለተኛ የተረጋጋ ግብይት ስርዓት እንዲኖር ደግሞ ለጊዜው የእሁድ ገበያዎች የሚባሉት እነዚህን በማስፋፋት አርሶ አደሩ በቀጥታ ምርቶቹን እያቀረበ ለከተማ ነዋሪው ምርቶቹን በቀጥታ የሚያቀርብበት ሁኔታ ቼሉ መቀነስ ለመፍጠር እየተደረገ ነው ማለት ነው። አርሶ አደሩም ተበዝባዥ ነው በደላላ፣ አርሶ አደሩም እንዳይበዘበዝ፣ የከተማ ነዋሪውም ደግሞ በዚህ በተቆለለው ገንዘብ ሸክሙ እንዳይበዛበት የእሁድ ገበያዎችን የማስፋት አሁን እንደ አዲስ አበባ አይነቶቹ ደግሞ ትላልቅ ገበያዎች አሁን አዲስ አበባ 3 ቦታ ገንብቷል። ትላልቅ ገበያ እንደነ ለሚኩራ አይነት ገባ ማዕከላት አለ። በጣም አርሶ አደሮች ሁሉንም አይነት ሸቀጥ ቀጥታ ከሁሉም የሀገሪቱ አካባቢዎች አምጥቶ እዛ ያከማቻሉ። ነዋሪ መጥቶ ይገዛል ማለት ነው። ይሄ ሁሉንም ነው። አትክልትና ፍራፍሬም አለ፣ የሰብል ምርቶች አሉ፣ የእንስሳት ተዋጽኦዎች አሉ። እነዚህ ሁሉ የሚመጡበት ሁኔታ አለ። ትላልቅ እነዚህ አይነት 3 ቦታ አዲስ አበባ አሁን ገንብቷል። እነዚህ አሁን በክልል ከተሞችም ትላልቅ ከተሞች እንዲስፋፉ እየተደረገ ነው። በዚህ መንገድ ህብረተሰቡ ላይ በተለያየ መልክ የሚመጣን ጫና ለመቀነስ ጥረት እየተደረገ ነው። ሶስተኛው ደግሞ ድጎማ አማራጮችም ተግባራዊ እየተደረጉ ነው። መንግስት እስከ 300 ቢሊዮን ብር በላይ በዚህ 9 ወር ጊዜ ውስጥ ብቻ ለድጎማ አውሏል።
መንግስት ማዳበሪያን ይደጉማል ከ60 ቢሊዮን ብር በላይ ነዳጅ በከፍተኛ ደረጃ መንግስት አሁንም ጭምር እየደጎመ ነው መድኃኒት ዘይት እየደጎመ ነው መንግስት በገጠር የድህነት ሁኔታው ስላለ በመንግስት እየደጎማቸው የሚኖሩ ከ5 ሚሊዮን በላይ ዜጎች አሉ ለዚህ ከ60 በላይ ቢሊዮን ብር መንግስት ያወጣል የዝቅተኛ ነዋሪ የሆኑ የህብረተሰብ ክፍሎችን በጊዜያዊነት ጫናው እንዳይበረታ እየደጎመ ነው በዘላቂነት ግን በሞኔታሪ ፖሊሲ ደግሞ ወደ ገበያ የሚገባው ገንዘብ ከኢኮኖሚ እድገቱ ጋር የተጣጣመ እንዲሆን በማድረግ የገንዘብ አቅርቦቱ ከኢኮኖሚ እድገት ጋር የተመጣጠነ እንዲሆን ያደርጋል ሲያጥር ይጨምራል ሲበዛ ይሰበሰብ በዚህ መንገድ ፖሊሲው እየተቆጣጠረ ኢፌክቲቭ ነው በዚህም የተነሳ የዋጋ ንረቱ ከነበረበት 30 ምናምን 35 33% አካባቢ ደርሶ ነበር አሁን ባለንበት ሁኔታ ወደ 13% ወርዷል ይሄ እድገቱ የመጣው የማክሮ ኢኮኖሚ ማሻሻያው በወሰዳቸው የአጫጭርና የረጅም ጊዜ አሰራሮችና የፖሊሲ አቅጣጫዎች ነው ይሄ አሁንም መውረድ አለበት ወደ ከ10 በታች መሆን አለበት በዚህ መሰረት ይሄዳል ሰራተኛውንም በተለያየ መልክ ደሞዝ የመደጎም ስራዎች ተሰርቷል እነዚህን እንደየሁኔታው ያጠናክሩ መሄድ ነው ከዚህ ከግብርና ምርታማነትና ኑሮ ውድነትን ለመቀነስ ካለው ትልቅ ጠቀሜታ አኳያ መንግስት ስፔሻል ኢንተርቬንሽን ቢያደርግም ይመረጣል የሚሉ አሳይሰጾች አሉ ምን ማለት ነው አገሪቱ ሰፋፊ ያልታረሱ መሬቶች አሏት በተለይ በምዕራብም በደቡብ ምዕራብም በሰሜን ምዕራብም አካባቢ በምስራቅም በደቡብ ምስራቅም አካባቢ ቆላማ አካባቢ ላይ ሰፊ መሬት አለ የተለያዩ የመስኖ አማራጮችም አሉ እነኚህ መንግስት በራሱ ኢኒሺዬቲቭ አንዳንድ ቦታ ላይ እንደሚያደርገው በሰፊው በማልማት ከዚህ ከኢንቨስትመንት ሆልዲንግ የልማት ድርጅቶች አንዱ የመንግስት እርሻ ሆኖ ወደፊት ፕራይቬታይዝ ቢደረግ የመንግስት አቅጣጫ ፕራይቬታይዝ ስለሆነ ማለት ነው አሁን ባለበት ደረጃ ግን በስፋት ቢያመርት መንግስት በከፍተኛ ደረጃ ምርታማነትን ይጨምራል አንዱ የኢንተርቬንሽን አቅጣጫ መሆን አለበት ብለው አሳይት ሰጡ ባለሙያዎች አሉ እንዴት ያውታላችሁ የንግድ ስርዓታችንን ማሻሻል ያስፈልጋል ጠቅላላ ጅምላ የሚባለው እነሱን ጭምር የውጭ ባለሀብቶች ጣልቃ እንዲገቡ ማድረግ ያስፈልጋል በባንኪንግ ኢንዱስትሪ ጣልቃ እንዲገቡ ማድረግ ያስፈልጋል በተመረጠ በታቀደ እና ጥንቃቄ በተሞላበት ይሄን ማድረግ ያስፈልጋል አሁን ኢትዮጵያ ላይ የሚሰሩ የውሸት ዜናዎች በአብዛኛው ይሆናል እንዲ ሊሆን ይችላል ተብሎ ዜና ይሰራል ወይ ደግሞ እንዲሆን የሚፈልገው ነው ወይንም ደግሞ የሌሎች አካላት ፍላጎት ነው ዜና የሚሆነው የአፍሪካን ችግሮች በአፍሪካዊ መፍትሄ ነው የምንፈታው ሚለው የጠቅላይ ሚኒስትራችን የዲፕሎማሲው አቀራረጽ በጣም ውጤታማ ኢትዮጵያ ውጤታማ የሆነችባቸው መስኮች ናቸው